ኢየሱስ ደግሞት ታንኳ ውስጥ በስተጀርባ ምን ሆኖ ነበር? ተኝቶ ነበር። ለምንድነው ኢየሱስ የደከመው? አንዳንድ ሰዎች ሲናገሩ ኢየሱስ አምላክ ነው ካላችሁ አምላክ ይደክማል ወይ ይላሉ፣ ይጠይቃሉ። የኛ ኢየሱስ ምንድነው ብለን ነው ምናምነው? ፍጹም ሰው ደግሞ ፍጹም አምላክ ነው። ስለዚህ በምድር ሲመላለስ እንደኔና እንደናንተ ፍጹም ሰው ሆኖ ማርያም አምጣ የወለደችው ፍጹም ሰው ነው። ደግሞ ፍጹም ምንድነው? አምላክ ነው። ከስላሴ አንዱ ነው። እዚህ ቦታ ላይ ከቁጥር 1 ጀምሮ ስታነቡ ህዝቡ ኢየሱስ ባለበት ቦታ ምን ያደርግ ነበር? ይሰበሰብ ነበር። ኢየሱስ አለ ከተባለ ህዝብ ይመጣል። ምን አይነት ህዝብ ስትሉ መብላት የሚፈልግ የተራበ ይመጣል። ኢየሱስ በ2 ዓሣና በ5 እንጀራ 5000 ህዝብ ይመግባል። 12 መሶብ ተርፎ የተረፈውን ተሸክመው ይሄዳሉ። ይሄንን የሚያውቁ ሰዎች ዛሬ ደግሞ ዲሽ ሊበሉ ምግብ ሊበሉ ይመጣሉ። አንዳንዶች ደግሞ እዛ ቦታ የሚመጡት ምን አይነት ሰዎች ናችሁ ካላችሁ የታመሙ ሰውነታቸው የሰለለ ደንቆሮች፣ አንካሶች፣ ሽባው ለመፈወስ ይመጣሉ። ኢየሱስ ሁሉም በሁሉ ስለሆነ ያበላል፣ ይፈውሳል። ኢየሱስ ለሁሉ ጤና ይሰጣል። ስለዚህ ብዙ ሰዎች ለመዳን ለመፈወስ ይመጣሉ። እንደየ አመጣጣቸው ቀኑን ሙሉ ሲያስተምር በምሳሌ ያረገ አንድ ዘሪ ዘር ሊዘራ ወጣ። አንዱ ጭንጫ ላይ ወደቀ፣ አንዱ ደና መሬት ወደቀ፣ አንዱ ድንጋይ ላይ ወደቀ እያለ ሲያስተምር ውሎ ኢየሱስ ምንድነው ስትሉት አስተማሪ ነው። ኢየሱስ ምንድነው ስትሉ መጋቢ ነው። ኢየሱስ ምንድነው ስትሉ ፈዋሽ ነው። ኢየሱስ ሁሉ በሁሉ ነው። ዛሬ እንደመጣችሁበት አመጣጥ ለሁላችሁ እጁ ረጅም ነው። በመጣችሁበት መንፈስ እግዚአብሔር ዛሬ ያገኛችኋል። ትሻገራለህ ነው። ማዕበል ቢኖርም ወጀብ ቢኖርም አውሎ ነፋስ ቢኖርም አታልፍም የሚል ቢኖርም አትሻገርም የሚል ቢኖርም እሻገራለሁ የሚል አማኝ ጮሆ እሻገራለሁ ይበል እስኪ። ኢየሱስ ደክሞት ከታንኳ ውስጥ በስተጀርባ ምን ሆኖ ነበር? ተኝቶ ነበር ይላል። ለምንድነው ኢየሱስ የደከመው? አንዳንድ ሰዎች ሲናገሩ ኢየሱስ አምላክ ነው ካላችሁ አምላክ ይደክማል ወይ ይላሉ፣ ይጠይቃሉ። አምላክ ይደክማል ወይ? እዚህ ጋር ደክሞት ተኝቶ ነበር ይላሉ። የኛ ኢየሱስ ምንድነው ብለን ነው ምናምነው? ፍጹም ሰው ደግሞ ፍጹም አምላክ ነው። ስለዚህ በምድር ሲመላለስ እንደኔና እንደናንተ ፍጹም ሰው ሆኖ ማርያም አምጣ የወለደችው ፍጹም ሰው ነው። ደግሞ ፍጹም ምንድነው? አምላክ ነው። ከስላሴ አንዱ ነው። እዚህ ቦታ ላይ ከቁጥር 1 ጀምሮ ስታነቡ ህዝቡ ኢየሱስ ባለበት ቦታ ምን ያደርግ ነበር? ይሰበሰብ ነበር። ኢየሱስ አለ ከተባለ ህዝብ ይመጣል። ምን አይነት ህዝብ ስትሉ መብላት የሚፈልግ የተራበ ይመጣል። ኢየሱስ በ2 ዓሣና በ5 እንጀራ 5000 ህዝብ ይመግባል። 12 መሶብ ተርፎ የተረፈውን ተሸክመው ይሄዳሉ። ይሄንን የሚያውቁ ሰዎች ዛሬ ደግሞ ዲሽ ሊበሉ ምግብ ሊበሉ ይመጣሉ። አንዳንዶች ደግሞ እዛ ቦታ የሚመጡት ምን አይነት ሰዎች ናችሁ ካላችሁ የታመሙ ሰውነታቸው የሰለለ ደንቆሮች፣ አንካሶች፣ ሽባዎች ለመፈወስ ይመጣሉ። ኢየሱስ ሁሉም በሁሉ ስለሆነ ያበላል፣ ይፈውሳል። ኢየሱስ ለሁሉ ጤና ይሰጣል። ስለዚህ ብዙ ሰዎች ለመዳን ለመፈወስ ይመጣሉ። ሌሎች ደግሞ አሉ ጸሐፍት የሚባሉ፣ ፈሪሳውያን የሚባሉ፣ ሰዱቃውያን የሚባሉ ኢየሱስን ነገር ፈልገው ለመግደል የሚፈልጉ ኢየሱስን ለማጥመድ የሚመጡ ሰዎች አሉና የተለያየ ሰው እዛ ቦታ መጥቷል። ከቁጥር 1 ጀምሮ ስታነቡ እንደየ አመጣጣቸው እያስተማረ ቀኑን ሙሉ ሲያስተምር በምሳሌ ያረገ አንድ ዘሪ ዘር ሊዘራ ወጣ። አንዱ ጭንጫ ላይ ወደቀ፣ አንዱ ደና መሬት ወደቀ፣ አንዱ ድንጋይ ላይ ወደቀ እያለ ሲያስተምር ውሎ ኢየሱስ ምንድነው ስትሉት አስተማሪ ነው። ኢየሱስ ምንድነው ስትሉ መጋቢ ነው። ኢየሱስ ምንድነው ስትሉ ፈዋሽ ነው። ኢየሱስ ሁሉ በሁሉ ነው። እንደየ አመጣጡ እንዳመጣጡ ይመልሳል።
ዛሬ እንደመጣችሁበት አመጣጥ ለሁላችሁ እጁ ረጅም ነው። በመጣችሁበት መንፈስ እግዚአብሔር ዛሬ ያገኛችኋል። ዛሬ ያገኘኛል እሻገራለሁ የሚል አሜን ይበለኝ። ለሁሉ እንደሚያስፈልገው ሲያገለግል ቆይቶ ሲመሽ አሁን አላቸው ደቀ መዛሙርቱ ወደ ማዶ እንሻገር አላቸው። ወደ ማዶ ሊሻገሩ ታንኳ ውስጥ ገብተዋል። ደቀ መዛሙርቱ አብረው አሉ። ከደቀ መዛሙርቱ ጋር መንገድ ሲጀመር አታልፉም የሚል አውሎ ነፋስ ተነሳ። አትሻገሩም የሚል አውሎ ነፋስ ተነሳ። ያንቺ አውሎ ነፋስ ምን ይሆን? ያንተ አውሎ ነፋስ አትሻገርም አትደርስም ያለ መንገድ ላይ የተነሳ አውሎ ነፋስ ምንድነው? የበሽታ ነው? የመከራ ነው? የማጣት ነው? የመረሳት ነው? ምንድነው? እነዚህ ደቀ መዛሙርቶች አይተውት የማያውቁት አውሎ ነፋስ ገጠማቸው። አንዳንዶቹ ከባህር ላይ የተጠሩ አሳ አጥማጆች ስለሆኑ በደንብ ስለ ባህር ያውቃሉ። እንዴት ተደርጎ አውሎ ነፋሱን ወጀቡን እንዴት ማለፍ እንደሚቻል ልምድ አላቸው። እዚህ ጋር ግን አልቻሉ። አቃታቸው። ከነሱ በላይ ሆነ። ካቅማችሁ በላይ የሆነ ፈተና የመጣባችሁ፣ ካቅማችሁ በላይ የሆነ ነውጥ የመጣባችሁ ስሙኝ። እንዴት አልፋለሁ? እንዴት እሻገራለሁ? እንዴት ሆናለሁ? መንገድ ላይ ልቀር ነው ያላችሁ ሰማይ ዛሬ መልእክት ልኳል። ሊያስቀር ያሰበ እሱ ይቀራል። አንተ ግን አልፈህ ትሄዳለህ። እግዚአብሔር ይልሻል፣ አልፈሽ ትሄጃለሽ። የሆነ ሰው መልእክት ነው የኔ ነው የሚል ካየሩ ላይ አሜን ብሎ ይውሰደው። አታልፍም የሚል፣ አትሄድም የሚል፣ አትሻገርም የሚል መንገዱ ላይ አውሎ ነፋስ ወጀብ፣ አረ የቱንም ያህል ወጀብና አውሎ ነፋስ ቢነሳ የነገስታቱ ንጉስ የጌቶቹ ጌታ እንሻገር ያለው እንሂድ ያለው እሱ ካንተ ጋር አለ፣ ትሻገራለህ። እሱ ካንቺ ጋር አለ፣ ትሻገሪያለሽ። አረ እሻገራለሁ የሚል አሜን ይበል። እንሻገር ያለው ኢየሱስ አብሮ አለ። ነካርገውና በጭራሽ አትፍራ በሉት። አውሎ ነፋሱ ከአቅማቸው በላይ ሆነ። እነሱ ራሳቸው ኢየሱስን ሳይቀሰቅሱ ኮንትሮል ለማድረግ ሞከሩ። ሰው ሳይሰማብኝ ራሴ ኮንትሮል ላርገው ብላችሁ ስትለፉ ያላችሁ ሰዎች በደንብ ስሙኝ፣ መልእክት ነው። ሁሉን የሚችል ጌታ፣ ኤልሻዳዩ ጌታ፣ ሁሉን ማድረግ የሚችለው ጌታ፣ ያንተ ነገር ግድ የሚለው ጌታ፣ ያንቺ ነገር ግድ የሚለው ጌታ እሱ ከማደሪያው ተነስቶ ማዕበሉን ጸጥ በል ይላል። አልፈ እንድትሄድ የሚያስችል አቅም ይከትብሃል። ዛሬ እንደ ሌላ ሰው ሆነ ትወጣለህ። ዛሬ ይሄ መልእክት የኔ ነው ይሁንብኝ የሚል ይሁንበት። የሚገርም ነው። ራሳቸው ኮንትሮል ለማድረግ ቢሞክሩም አልቻሉም። ያቃተ ነገር አለ ወይ በሉት። አጠገባቸው ያለውን ሰው የከበደ ነገር አለ ወይ? የኔ ፈተና ከባድ ነው የምትለው ነገር አለ ወይ በሉት። ዛሬ እግዚአብሔር ይገላግልሃል በሉት። አልፈት ትሄዳለህ በሉት። ካመንክ እንዲህ ነው የሚሆነው። ትሻገራለህ በሉት። ትሻገራለህ። ማዕበሉን እያየኸው ትሻገራለህ። አታልፍም የሚለውን እያየኸው ትሻገራለህ። የሆነ ሰው እኔ ይሰማኛል የሚሻገር ሰው፣ የሆነ ሰው ማዕበሉን አልፎ የሚሻገር ሰው፣ ወደ ከፍታ የሚወጣ ሰው፣ ክስረት ሳይሆን በብዙ ቢሊዮን የሚያተርፍ ሰው። አረ እኔ ነኝ ካልክ ካየሩ ላይ አሜን ብለው ውሰደው። ይሁንልኝ ካልክ ይሁንልህ። የሰማኸው አይሆንም። ለሁለት ለሶስት ሰው የሰማሽው መረጃ በጭራሽ አይሆንም በሉልኝ። የሆነ ሰው መልእክት እየተናገርኩ ስለሆነ የሰማኸው መረጃ፣ ያየኸው መረጃ፣ የሆነብህ ነገር አንተ ህይወት ላይ አይሆንም። የተደገፍከው የታመንከው እሱ እውነተኛ አምላክ ነው በሉት። አረ ሃሌሉያ። ቢሉ አቃታቸው፣ ደከማቸው። ይሄ ነገርማ ከአቅማችን በላይ ነው። ወደ ማን እንሄዳሉ? ወደ ኢየሱስ። በቃ እንቀስቅሰው። ከመጥፋታችን በፊት እንቀስቅሰው። ላለመቀስቀስ ፈልገው ነበር፣ ግን እንቀስቅሰው አሉ። እንቀስቅሰው በሉና ሄዱና
ጌታ ሆይ ስንጠፋ አይገድህም? ይሄ ሁሉ ነውጥ፣ ይሄ ሁሉ መከራ፣ ይሄ ሁሉ ችግር አንዱን አለፍን ስንል ሌላ አለፍን ስንል ሌላ የሚቀባበልብንን አታይም? ኧረ ያያል በሉት አጠገባችሁ ያለው ሰው። የሚያየን እስከማይመስለን የምንፈተን ሰዎች እመኑኝ፣ እንሻገር ያለው ጌታ፣ ወደ ማዶ እንሂድ ያለው ጌታ ራሱን ተማምኖ ያሻግርሻል። ራሱን ተማምኖ ያሻግርሃል። አንተን ተማምኖ ሳይሆን ራሱን ተማምኖ ያሻግርሃል። ያስጀመረ ጌታ ያሻግርሃል። ዳር ላይ ሆነው አይደለም፣ ገና ሳይጀምሩ አይደለም እኮ ጀምረዋል። መንገድ ጉዞ መሃል ገብተዋል። መሃል ላይ አይተውህም። መሃል መንገድ ላይ አይተውሽም። መሃል መንገድ ላይ አቃተኝ ብሎ ጀርባውን አይሰጥሽም። እሱ የጠራሽ የታመነ ነው። እሱ የጠራህ የታመነ ነው። መንገድ ላይ አይተውህም። እንሻገር ያለ ያሻግርሃል። ያየኸው ጋር ትደርሳለህ። አሜን። ስንጠፋ አይገድህም፣ ዝም ትላለህ። ኢየሱስም ብድግ አለና ማዕበሉን ወጀቡን ምን አለው ይላል? ገሰጸው። ዛሬ አንድ ሰው ይገሰጽለታል። የሆነ ሰው እግዚአብሔር ይገስጽለታል። ኢየሱስ እነሱ ሲፈሩ እነሱ ሲርበተበቱ አልተርበተበተም። እሱ አልፈራም። ወጀቡንና አውሎ ነፋሱን ወይኔ ምን ይሻላል አላለም። አልደነገጠም፣ አልፈራም። እነሱ ፈሩ እንጂ። መልእክት ነው። በጆሮ ለጠጋበልና መልእክት ነው። ጌታ አትፍራ ይልሃል። በጭራሽ ልብ ድው ድው አይበል። ጸጥ ያረገዋል። ማዕበሉን ዝም በል ይለዋል። ይገላግልሃል። በአንድ ቃል ይገላግልሃል። አሜን አሜን አሜን። ፈርተሃል? ጌታ እንደዚህ ነው የሚለው። ማዕበሉ አስፈርቶሃል፣ ሁኔታው አስፈርቶሃል፣ ትጥቅ ተፈቷል። እግዚአብሔር አትፍራ ይልሃል። ነፋሱን ምን አደረገው? ገሰጸው። ዝም በል። የምታውካት ዝም በል። ጤናዋን የምታውክ ዝም በል። ሰላሟን የምትበጠብጥ ዝም በል። የሆነ ሰው ዝም በል የሚባልለት አለ። ዝም በል በቃ የሚባል። ዝም በል ጸጥ በል አለው። አጃጃጃጃ የአንድ ሰው አገልግሎቱ ወደዚህ ክብር ይሳባል። ቃል ስትናገር ያልነበረውን የሚፈጥር ከአፍ ውስጥ የሚወጣው ቃል ፈጣሪ ሆኖ ይገለጣል። ተአምራት መሆን ይጀምራል። ሃሌሉያ። ዝም በል ጸጥ በል አለው። ነፋሱም ተወ። እንዴት ነው ነፋሱ የተወው? ከነፋሱ በስተጀርባ ማን ነው ያለው? እንዳትሻገር እንዳትሄድ እንሻገር ብሎ የተናገረህን ኢየሱስን አምነ ጉዞ ጀምረህ ምናልባት ስራ ጀምረ ሊሆን ይችላል። እኔ ያለሁ ብሎህ ስራ ጀምረ መሃል ላይ ስትደርስ ሁሉም ነገር ማዕበሉም ወጀቡም ሁሉ ነገር ትርምስምስምስ ሲልብ የፈራህ ፈርተ ልብ ድው ድው እያለ ያለ ልብሽ ድው ድው እያለ ያለ ራሱ እኮ ነው እንሻገር ያለው። ጉዞ ተጀምሮ መንገድ ተጀምሮ ግን ከማዕበሉ በስተጀርባ ከወጀቡ ከነፋሱ በስተጀርባ ነፋሱን ያስነሳው ወጀቡን ያስነሳው ማን ነው? ማን ነው? ነፋስ ይመስላችኋል? አውሎ ነፋስ ይመስላችኋል? እንዳይሻገሩ የተነሳው እንዳትሻገር እግዚአብሔር ያለጋ እንዳትደርስ እግዚአብሔር ተሻገር ያለጋ እንዳትሻገር የጀመርከው ነገር ውጤታማ እንዳይሆን የጀመርሽው ውጤታማ እንዳይሆን ለምን ብለሽ እግዚአብሔር ላይ እንድታጉረመርሚ እንድታዝኝ ሊያደርግ ከነፋሱ በስተጀርባ ማን ያለ ይመስልሻል? የአውሬው መንፈስ ጂኒ
ጸጥ በል ሲባል ጸጥ ያለው፣ ዝም በል ሲባል ዝም ያለው፣ በአውሎ ነፋሱ ጀርባ ያለው ያንቺ ጠላት፣ ያንተ ጠላት፣ የኔ ጠላት፣ የዚህ ቤተ ክርስቲያን ጠላት፣ እድገትሽን የማይፈልግ፣ መቀባትሽን የማይፈልግ፣ መሻገርሽን የማይፈልግ፣ እዛው ቁጭ ብለሽ ምናምን ማልቀስ 2014 2015 2016 2017 ደረት እየደቃሽ ማልቀስ የእንባ ዘመን ሊያረግብሽ ያለ አውሎ ነፋስ ውስጥ ያለ ዛሬ እግዚአብሔር ያመንሽው ጌታ የተከተልከው ጌታ ዛሬ እንዲህ አለው፣ ጸጥ በል። ከዚህ በኋላ ታቆማለህ። ከዚህ በኋላ ዝም ትላለህ። ጸጥ በል ሲለው ጸጥ አለ። እዛው ክፍል ላይ ታገኙታላችሁ። ምዕራፍ 5 ላይ ጸጥ በል ዝም በል ካለው በኋላ ወደ ማዶ በሰላም ተሻገሩ፣ ደረሱ ይላል። ልክ ሲደርሱ ለካ የሌጊዮን መንፈስ የሚባለው 6000 አጋንንት 6000 አጋንንት እንዳይሻገሩ እንዳይመጡ ኢየሱስ ወዳለው ስፍራ በሰላም እንዳይደርሱ ባህር ላይ ጭጭ ሊያደርጋቸው ኢየሱስንም ደቀ መዛሙርቱንም ባህር እንዲበላቸው የባህር አውሬ እንዲበላቸው አውሎ ነፋሱን ያስነሳው 6000 ሌጊዮን እሱ ነበረ። አውሎ ነፋሱን ያስነሳው ምዕራፍ 5 ከቁጥር 1 ጀምሮ ስታነቡ ታገኙታላችሁ። ልታጠፋን መጣ፣ ልታስወግደን መጣ። የእግዚአብሔር ልጅ መሆኑን አጋንንት ያውቃል። ዛሬ ሰዎች አያውቁም የእግዚአብሔር ልጅ ኢየሱስ እንደሆነ። ኢየሱስ የእግዚአብሔር ልጅ እንደሆነ አጋንንቶች ያውቃሉ። የእግዚአብሔር ልጅ ልታጠፋን መጣ። እኛ እኮ ቀድመን ልናጠፋ ነበረ ግን አልቻልንም ማለት አልቻልንም። አሁን ግን እባክህ አታጥፋን አለ። አያችሁ፣ በስራችሁ በህይወታችሁ ጉዞ ላይ ማዕበሉ ወጀቡ ያደከማችሁ ዛሬ እመኑኝ፣ ጸጥ በል የሚያስብል ኃይል፣ የመንፈስ ቅዱስ ኃይል ተቀብለን እንወጣለን። ይሄ የሌጊዮን መንፈስ ነበረ ኢየሱስን ምን ሊያደርገው ከነደቀ መዛሙርቱ ባህር ላይ ጭጭ ሊያደርገው የነበረ። ዛሬ ካመናችሁ በመንገዳችሁ ላይ ስራ እየጀመራችሁ የምትከስሩ፣ ትዳር ጀምራችሁ የተበላሸባችሁ፣ እጮኝነት ጀምራችሁ ፌል ያረገባችሁ፣ ትይዛላችሁ ይበላሻል። የሆነ ነገር ትጀምራላችሁ ይበላሻል። ግራ የገባችሁ እንዳትደርሱ እንዳትሻገሩ ማዕበልና አውሎ ነፋስ እያስነሳ እያናወጣችሁ ያለ ዛሬ ይመታል። ጸጥ ይላል፣ ዝም ይላል። የሚያምን አማኝ አለ። በእውነት ጸጥ ይበልልኝ የሚል አለ። ይገሰጽልኝ፣ ያባርልኝ፣ ውስጤን እያናወጠው ነው በፍርሃት የምትሉ ብቻ ተነሱ፣ ቁሙ፣ ልጸልይ።